ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የተፈጠራችሁበትን ቀን እስክትጠሉት ድረስ በራሳችሁ ታሪክ ነው የምቀጠቀጣችሁ ማለት ነው። ጥላ አይደለም የተጋባሁት። የምን ልትሸፋፍኑ ትፈልጋላችሁ? በቅዱስ ቁርባን መገዳደል ይሄው አለ አይደል? ይሄው ስላለ አይደል እንዴ ተጻፈው? ሰላም ለሁላችሁ ይሁን። ዛሬ ለወንድማችን ኤርሚያስ ጥያቄ ይዤ መጥቻለሁ። በሰሞኑ ጉዳይ ላይ እንግዲህ ብዙ ውይይት ሲካሄድ ተደጋግሞ አንድ ነገር ስትል ሰምቻለሁና አበበ ጉልላት በቅዱስ ቁርባን ተገደለ ብለህ ለዚህ መልስ ስትመልስ እንዴ ድርሳናት፣ ገድላት፣ ስንክሳር ላይ የራሳችሁ መጽሐፍት እኮ በቅዱስ ቁርባን እንደምትገዳደሉ ተጽፏል ብለህ ድርሳናትን፣ ገድላትን፣ ስንክሳርን፣ ተአምራትን እንደ ማስረጃ ይዘህ ስትቀርብ ተደጋግሞ ሰምቻለሁና ጥያቄ የፈጠረብኝ እነዚህን መጽሐፍት እንደ ማስረጃ የምታመጣቸው የተጻፈው ነገር እውነት ነው እያልከን ነው ወይ? እውነት ነው እያልከን ነው ወይ? ይሄ ደግሞ ከሆነ በድርሳናት፣ ተአምራት፣ ስንክሳር እነዚህ አዋልድ መጽሐፍት የምንላቸውን እውነታ አላቸው እያልከን ነው ወይ? ውስጣቸው እውነት ደግሞ ተጽፏል እያልከን ነው ወይ? እስከዛሬ ድረስ ውሸት ናቸው እያልከን ነበር እና ዛሬ ላይ ወደ እውነት ተቀየሩብህ ወይ የሚል ጥያቄ አለኝ እና መቼ ነው ደግሞ ስትፈልግ ነው አንዱ ፓርት እውነት የሚሆነው፣ ሳትፈልግ ሌላው ደግሞ የማትፈልገው ነገር ደግሞ ውሸት ሆኖ ነው የሚቀርበው? እንዴት ነው ድርሳናትን የምታነበው፣ ገድላትን የምታነበው የሚል ጥያቄ አለኝ። በነገራችን ላይ ይሄ ኢንተሌክቹዋሊ ዲስኦነስት ይባላል ወይም ኢንተሌክቹዋሊ ኢንኮንሲስተንት ይባላል። አንዱን ነገር ቼሪ ፒኪንግ የምናደርገው ከሆነ እና እስቲ መልሱን እንፈልጋለን ሁላችንም። አምሹር እኔ ብቻ አይደለሁም፣ ሌሎችም ጥያቄ ሆኖባቸዋል። ይሄ እነዚህ ሂዱና ተመልከቱ መጽሐፍታችሁ ላይ ድርሳናት፣ ገድላት፣ ተአምራት፣ ስንክሳር ላይ በቅዱስ ቁርባን እንደሚገዳደሉ ተጽፏል ስትለን እነዚህ መጽሐፍት እውነት ናቸው እያልከን ነው ወይ የሚል ጥያቄ አለኝ። እስቲ ይሄንን መልስልን የሚል ጥያቄ አለኝ ላንተ ነው ማለት ነው። ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ፕሮቴስታንቲዝም በውሸት ላይ የተመሰረተ ነው የምንለው በምክንያት ነው ማለት ነው። ሰምታችሁታል። በጥፍራቸው ውስጥ መርዝ ከተው የገደሏቸው ቀሳውስትና ዲያቆናት አሉ ብሏል። አንድ ቄስ ወይም ደግሞ ዋናው ቄስ በቅዳሴ ላይ ህብስቱን ፈትቶ የሚያቆርበው ካህን በነገራችን ላይ በቅዳሴ ስርዓት ውስጥ ሁለቴ ይታጠባል። የመጀመሪያው ህብስቱን ከቤተልሔም ይዘው ሲመጡ በደንብ ይታጠብና ከዛ በኋላ የተመረጠውን ያንን ህብስት ይወልውል ይላል። ይኸው ከስር እዚህ ጋር እንዳስቀምጥኩላችሁ ማለት ነው። ስርዓተ ቅዳሴው ያዛል። ሁለተኛው የት ቢሆን ጥሩ ነው? ምዕመናን አስቀዳሾች ሁሉም እያዩት ማለት ነው። ዲያቆኑ እጁን ያስታጥበዋል ማለት ነው። በጥፍራቸው አይደል ያለው። ከዚህ በኋላ ነው መፈተት የሚጀምረው። በነገራችን ላይ ህብስቱን በነካበት ቅስፈት ከዛ በፊት ይታጠባል። እስቲ ይህንን ቪዲዮ ላሳያችሁ ከቅዳሴያችን። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል። በልቡናው ቂምን የያዘ ልዩና ሐሳብና ዝሙትም ያለበት አይቅረብ። እጅን ከአፋዊ እድፍ ንጹሕ እንዳደረጉ እንደዚሁም ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ በንጽሕና ሁናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ። እንደተመለከታችሁት ነው ማለት ነው። ምዕመናን ሁሉ እያዩ ይታጠባል እጁን። ከዛ በኋላ ነው መፈተት የሚጀምረው ማለት ነው። ቁርባኑም ያለው ባይዘው የሚቆርቡት ከዚህ በኋላ ነው ማለት ነው። ባይዘው ከቅዳሴውን በፊት ታጥቦ ነው የሚገባው ማለት ነው። ብቻ ፕሮቴስታንቲዝም ፕሊዝ አትዋሹ። የምትዋሹለት ጌታ አለና እቺን ቤተክርስቲያን ለማጥቃት ስትሉ የውሸት ወሬ አትንዙ። ቢያንስ የተጻፈ እውነታ ይዘናል፣ የሚታይ እውነታ አለን። ቢያንስ ሁላችሁም ይህን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ፣ አድርሱልኝ።
ማለት ባልተፈጠረ ነገር አንዳንዱ ይመጣና እኔ አሁን በጌታ በኢየሱስ ትዝተው የተባለ ደግሞ ሌላ ልጅ ምን ብሎ ሲናገር ሰምቻለሁ። ጥፍራቸው ውስጥ አለ እኔ በጣም ነው የሚገርመኝ እግዚአብሔር እንዴ ጥፍር ውስጥ መርዝ ይዞ ገብቶ አለ ካህኑ። ኢማጂን ጥፍሬ ውስጥ ማለት መርዝ አድርጎ ቅዱስ ቁርባን ከመርዙ ጋር አድርጎ ሰጠና ያ መርዝ አድርጎ ተገዳደሉ ምናምን። ጥፍር ውስጥ መርዝ አድርጎ ሲሰጠው ማለት ነው። ምንድን ነው ማለት ለጥፍር መቁረጫ ምን የሚያቀብለው? ምን ጥፍር ውስጥ መርዝ አድርጎ እንዴ! አረ በቅዱስ ሚካኤል ተው በጌታ ስም። ምን አይነት እነዚህ በጌታ እኔ ክርስቶስን እኔ አረ በኢየሱስ እኔ አንዳንድ ሰው እኔ በኢየሱስ ቀጥታ እንዴት ሰይጣን ይሰራበታል? ቀጥታ ሰው የሰይጣን መሳሪያ ይሆናል። ቀጥታ በጌታ ስም አረ እና እኔ የምር መጸለይ ነው ያለብን በጣም እንደው እግዚአብሔር በምህረቱ በቸርነቱ መሳሪያው እንዲያደርገን ማለት በጣም በምህረቱ ማለት ነው። እኛ መሆን አልቻልንም። በጣም አቅመ ቢስ ሆነን እና የተሰጠንን እንኳን ጸጋ ልንጠቀምበት እየከበደን ይኸው እየተርመጠመጥን በምህረቱ በቸርነቱ ብቻ መሳሪያው እንዲያደርገን በምንማጸንበት በዚህ ሰዓት ላይ ለአጋንንት መሳሪያው ለመሆን ደግሞ የሚታትሩ ሰዎች ስታዩ ደግሞ በጣም የሚከብዱ። አበበ ጉልላት ምናምን ያለው ሰውዬ ዝም ብሎ ብቻ በቃ አየር ላይ ያለ ሰው ነው። ማስረጃ አምጣ ሲባል የለም ሄዶ ቀድሶ ምናምን ሲወጣ ከዛ በኋላ ሆዴን እንደዚህ ምናምን ብሎ ከዛ ሞታ አለ። የብር አሁን እንደዚህ ታሪክ ተፈጥሮ ቢሆን ራሱ በቅዱስ ቁርባን ላይ መርዝ ተደርጎ ተሰጥቶት ነው የሞተው ይባላል? በጌታ ስም ማን ያለው እንዴ? ስለሞተ ለምን ያንን ነገር መረጠው? ቀስፎት ቢሆንስ ባይሆን እንኳን በሌላ ሚንስ ቢሆንስ የሞተው እንደው ቢፈጠር ኖሮ ራሱ ታሪኩ። ግን ያ ሰውዬ ግን ይኸው ጭራሽ አሉ ከዩቲዩብ ላይ ከኖርማል ዩቲዩብ ላይ ሄዶ ሰርቆ አምጥቶ ድምፅ ብቻ ነው እንደዛ ሲያሰማኝ ነበር። አሁን እኔ አበበ ጉልላትን አልሰቀሉትም ማነው አልሰቀሉትም የሚለው ማለት ነው። አበበ ጉልላትን አልመረዙትም አልገደሉትም፣ ግን ተመሰለባቸው ብሎ መጡ ማለት ነው። አቡ ክርስቲያኖች ኧረ በስመ አብ ጋይስ ደግሞ እንዴት እንደሚያለቅስ እንደዚህ ይተወናል። በጌታ ስም እንዴ አይመጣውም እኮ ጭራሽ። አሁን ተልኮ ሊናው በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ከተረ መሰናዶ አዘጋጅቷል። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን አረ በጌታ ሰው እንዴት ነው እንደዚህ የሚተውነው? መተወን የሚችልበት ፊት አረ ሰውየው አለ እያለ ነው። በስልክ ሳይቀር አውርተውታል። በዚህ እነን ወንድሞች እነ ባሮጌ ምናምን በስልክ ሳይቀር አውርተውታል። ሰውየው ማለት አሁን ቀሲስ ናቸው። አክቹዋሊ ቀሲስ ናቸው እና በፊት ያውቁ ነበሩ። አሁን ቀሲስ ሆኖ ምናምን እያገለገሉ ነው እና መልስ ሰጥበታለሁ ብለዋል ምናምን እያሉ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን፣ ንዋያተ ቅድሳቶቿን፣ ካህናቶቿን፣ አባቶቿን፣ ጳጳሳትንም ቅዱስ ፓትርያርኩንም እንዲሁም ደግሞ ቅዱሳን አባቶቻችን ሰማዕታትንም እንዲሁም መላእክታትንም ጭምር ማዋረድ፣ ማንኳሰስ ኦልሞስት የገቢ ምንጫቸው አድርገው እየኖሩ ያሉ ብዙ ሰዎች እንዳሉ ይታወቃል። ከነዚህ ውስጥ መካከል ግንባር ቀደም ወይም ደግሞ አውራ ሆነው እየተንቀሳቀሱ ያሉት መቀመጫቸውን ኢትዮጵያ ያላደረጉ ከኢትዮጵያ ርቀው የተቀመጡ እነዚህ ሁለቱ ግለሰቦች ናቸው።
እነዚህ ግለሰቦች በዋነኛነት መሰረታቸው ደግሞ የሆነችው ዛሬ ላይ እንዲህ በድፍረት በአደባባይ ላይ ወጥተው መናገር እንዲችሉ እድል ፈንታቸውን ያሳመረች ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የማይካደው ሀቅ ይሄ ነው። ስለዚህ እነዚህን ሰዎች እንግዲህ የተናገሩት ንግግር፣ እያደረጉ ያሉት ድርጊቶች ከህግ አንጻር እንዴት ይመዘናል የሚለውን ለመመልከት መጀመሪያ እንግዲህ ድርጊቱ ወንጀል ነው ወይስ አይደለም የሚለውን ለማየት ይሄንን ስንነጋገር ባይዘወይ ለእኛ ልጆችም ኤክሰርሳይዝ ያደርጋል። እሺ እነዚ አሁን በተመሳሳይ ስለሚጠይቁ ምንድን ነው እናንተንም ወይ የሚል ነገር ስላለ በተመሳሳይ ለእኛም ልጆች በተለይ ማህበራዊ ሚዲያን ለምትጠቀሙ ወንድሞችና እህቶች በጥንቃቄ ከዚህ በኋላ ለምናደርጋቸው ነገሮች ወይም መረጃም ስናሰራጭ ይህንንም ማየት እንድንችል ተገቢ ነው ለማለት ነው። ምንድን ነው አንድ ድርጊት ወንጀል ነው ለማለት የወንጀል ህጋችን ላይ አንቀጽ 23 ላይ በግልጽ አንድ ወንጀል ወንጀል ነው የሚያስቀጣ ነው ለማለት ማሟላት ያለባቸው 3 መሰረታዊ ነገሮች አሉ። አንድን ወንጀል ህገወጥነቱና አስቀጭነቱ በህግ የተደነገገ ድርጊት መፈጸም ወንጀል ነው ይላል። መጀመሪያ ምን ማለት ነው? ህገወጥነቱና አስቀጭነቱ አድርግ የተባለን ነገር አለማድረግ እና አታድርግ የተባለን ነገር ማድረግ ወንጀል ነው ማለት ነው። ይህ ከሆነ ደግሞ አንድ ወንጀል ምሉእ ለማድረግ 3 መሰረታዊ ነገሮች መሟላት አለባቸው። አንደኛው ህጋዊ ነው። ህጋዊ ኤሌመንቱን ማሟላት አለበት ስንል ህጋዊ ኤሌመንት ምንድን ነው ስንል በህግ ላይ የተቀመጠን አታድርግ የተባለን ነገር አድርጓል ወይስ አላደረገም? ሁለተኛው ደግሞ አድርግ የተባለን ነገር ባለማድረግ የተፈጸመ ድርጊት የሆነ እንደሆነ ወንጀል እንለዋለን። ሁለተኛው ግዙፋዊ የሆነ ውጤት ወይም ማቴሪያል ኤሌመንት የምንለው ነው። ግዙፋዊ የሆነ ውጤት ማለት ምንድን ነው? በደንብ አድርጋችሁ አድምጠኛ። እዚህ ጋር 1000 ሰው አለ። ይህ የቤተክርስቲያን ጉዳይ ብቻ አይደለም፣ መሰረታዊ የሆነ የወንጀል መርህ ነው እነግራችሁ። ስለዚህ በህይወታችሁ ውስጥ ለሚያጋጥማችሁም ነገር በጥንቃቄ እነዚህን ነገሮች ያላሟላ እንደሆነ ፖሊስም በፈለገ ጊዜ ሊይዛችሁ፣ ተጠያቂ ሊያደርጋችሁ፣ ሊያሰቃያችሁ የማይችል መሆኑን ጠንቅቃችሁ እንድታውቁና ራሳችሁን መከላከል እንድትችሉም ጭምር ስለሆነ ማለት። ሁለተኛው ግዙፋዊ ማለት የተፈጸመው ወይም ደግሞ የተደረገው ድርጊት በሌሎች ላይ ግዙፋዊ የሆነ የሚታይ ተጨባጭ ጉዳት ያመጣ መሆኑን ማሳየት ማለት ነው። ጉዳቱ በምን ሊሆን ይችላል? በሞራል እሴት ሊሆን ይችላል፣ አካላዊ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ውጤት ያገኘ ማለት ተች ልናደርገው የምንችለው የደረሰውን ጉዳት በተጨባጭነት ልናይ የምንችለው መሆኑን ማሳያ ማለት ነው። ሶስተኛውና የመጨረሻው ሞራላዊ ፍሬ ነገር እንላለን። ድርጊቱን ሲፈጽም ያ ድርጊቱን የፈጸመው ሰውዬ ሆነ ብሎና አስቦ አቅዶ ሰውን ለመጉዳት የፈጸመ መሆኑን ኢንቴንሽናል ኤሌመንት የምንለው ወይም ደግሞ በቸልተኝነት ሆነ ብሎ ከማድረግም በዘለለ ሆነ እንኳን ባይል ግን መጠንቀቅ ሲኖርበት የሚያደርገው ድርጊት ውጤት ሊያመጣ እንደሚችል እያወቀ ውጤቱን በኃላፊነት እቀበላለሁ ብሎ በቸልተኝነት የፈጸመው እንደሆነ እነዚህ 3 ኤሌመንቶች የተሟሉ ሲሆን ኢሚዲየትሊ ወንጀል ተፈጽሟል እንላለን ማለት ነው። እስቲ እነዚህ ሰዎች የፈጸሟቸውን ድርጊቶች ደግሞ እንመልከት። አሁን ለምሳሌ ሁለቱም ባይዘወይ ሀሳባቸውና ዓላማቸው ተመሳሳይ ነው። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰብ ሰዎች ይህን ድርጊት የፈጸሙት። ይህ እንዲህ አይነት ጉዳዮች በወንጀል ህጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድን ነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም ብያሉ 3 ኤሌመንቶች ያሟላ ይገባል ብለናል። ከመጀመሪያው ከ3ቱ መጀመሪያው ምንድን ነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ
ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በሃይማኖቱ በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት ነው እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ነው። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ። ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ማጥመድ የምፈልጋቸው አካላት አሉ። አሰማችሁ ባለፈው ሜሎስ ሲናገር ሆዲ አባውን እኮ ብቅል ያወጣው አንገቴ ላይ ክር ማስረው ታርጌት ግሩፕ አለኝ ማጥመዷቸው ሰዎች አሉ። አንገት ላይ ክር ሲያዩ ኦርቶዶክስ መስያቸው የሚያዳምጡኛሉ። በግልጽ እኮ ነው የሚናገሩት። ስለዚህ ክር በማሰር ብቻ ኦርቶዶክስነት መገለጫ ያለ እነሱ እኮ ነጠላ እያስለበሱ ነው እኮ አሰግድ ጋር የሚሄዱት ሰዎች ተመልከቷቸው። ቃለዋሪ ፕሮግራም ላይ የሚሳተፉ ልጆች ተመልከቷቸው። ሴቱንም ወንዱንም ሴቶቹም ነጠላ ለብሰው እንደውም አንዳንድ የአበሻ ቀሚስ ለብሰው የኦርቶዶክስ ክርስቲያን እስኪመስሉ ድረስ አንገታቸው ላይ ክር አለ። በጣም ጥቂቶቹ ናቸው ክር የበጠሱት። አንገታቸው ላይ ክር አለ። ለምን አሰግድ ነዛ የሚላቸው? የቃለዋሪ መስራች አሰግድ ሳሌ ተወግዟል በቅዱስ ሲኖዶስ። አንገታችሁ ላይ ክር እንዳትበጥሱ። ለምን? ታርጌት ግሩፕ አለ ኦርቶዶክስ እና እዛ ብትሉት አንገት ላይ ክር ከሌለ ይህ ጴንጤ ነው ብሎ አይሰማም፣ አይመጣም። አንተ ጋር እንዲመጣልን አንገት ላይ ክር ሰረው ግድ የለም። ከዛ የኦርቶዶክስ አንገቱ ላይ ክር አለ ለምንድነው የጠራኝ ስቲሊያቸው ብሎ ይመጣላ። ታርጌት ግሩፕ አንተ ነህ እና እንቅልፍ ላይ በመሆናችን በጣም ያሳዝናል። በእውነት ዘመኑ አሏጀ ነው። በተልእኮ ሰው እንደዚህ እየሰራ ማለት ነው አሉ። በየከተሞች ነው ያላቸው። ዲላ አላቸው፣ ጅጅጋ አላቸው፣ አዲስ አበባ አላቸው፣ መቀሌ አላቸው፣ ሐዋሳ አላቸው፣ ባህር ዳር አላቸው፣ ደብረ ብርሃን አላቸው። ቃለዋሪ ፕሮግራሞች በየአዳራሹ ይሰበስባሉ። የሚመለምሉት ጌት ነው ከስመት ውጤት ከጽዋ ማህበራት አንገታቸው ላይ ክር አስረው ናዝ ተሳተፍ ናዝ ታደም ይሉታል። አይታችኋል? የቃለዋዲ ፕሮግራም የሚያከናውኑ ሰዎች እስቲ ባነራቸውን ተመልከቱ። ነጠላ የለበሱ ሰዎች ነው ያደረጉት። ባነሩን ተመልከቱ በደንብ። ነጠላ የለበሱ ሰዎች ጉባኤ ሲካተሉ የሚያሳይ ፎቶ ነው ያደረጉት። እያጠመዱ ነው ያሉት። አንገታቸው ላይ ክር አስረው አንተ ጋር የመጡት አንተን አጥምደው እዛ ጎራ ውስጥ የምንፍቅና ግዳዩ ስለመጣሉ እዛ የማረጃ አለ የኑፋቄ እዛ ውስጥ ሊከቱ ነው። ማስተማሩ መዋጀት ማለት ይሄ ነው። ከአሁኑ መታወቅ አለበት። አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይህም እጅግ በጣም ጥሩ ነው።
ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምፅን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ ማውራት ነው። ስሙት። ለማንኛውም ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ሕፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ። ማለት አልተጻፈም። ገባ? እኛ የሚመስለው ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸውን ነው የሚወዱት። ምንድን የጻፍክበት ነው? እንደተወለደ ምን ላይ የጣድከው ልጅ ነው?